መንግስት የጤና ተቋማት ተደራሽነትን ለማስፋትና ብቁ የሆኑ የጤና ባለሙያዎችን በማፍራት ሂደት በርካታ ስራዎችን ሲያከናውን ቆይቷል። የአዲስ አበባ ከተማ አስተዳደርን ይህንኑ ለማሳካት ከመንግስት ተቋማት ባለፈ የግል የጤና ተቋማት ሚናቸውን እንዲወጡም በርካታ ስራዎችን ሰርቷል። የዚሁ አንድ አካል የሆነው የካቲት 12 ሜዲካል ኮሌጅም በጤና ዘርፍ ያሰለጠናቸውን ተማሪዎች አስመርቋል። ጽንስ ጋር በተያያዘ ለሚፈጠሩ ችግሮች ሁሉ መፍትሄ ይሆኑ ዘንድ አዲስ አበባ ከተማ ባለፉት ዓመታት ጤናማ ትውልድን እውን ለማድረግ ገጽታዋን የማደስና የማጽዳት ለብክለት መነሻ የሆኑ ችግሮችን መቅረፍና መሰል በሽታን ቀድሞ የመከላከል ስራ ተሰርቷል ያሉትና በምርቃት መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተግባሩም የዛሬን ትውልድ ብቻ ሳይሆን ነገን ታሳቢ ያደረገ ስለመሆኑም አንስተዋል። በተለይም ከተማችንን ከብክለት ነፃ ህጻናት ቦርቀው የሚያድጉባት ነዋሪዎች እንደ ልብ ወጥተው ነፋሻ አየር የሚያገኙባት አረንጓዴ እንድትለብስ በማድረግ በኩል ሰፋ ያለ ተግባራት መከናወን ችለዋል። በህፃናት በኩልም አዲስ አበባ ህፃናትን ለማሳደግ ምርጧ አፍሪካዊት ከተማ መሆን እንድትችል ሰፊ ስራ እየተሰራ ነው። በጤናው ዘርፍ ይህንን ስራ ብቻ መስራት በቂ ስለማይሆን ጤናማ ማህበረሰብን ከማፍራት አንፃር አክሞ የማዳን ስራውም የዛኑ ያክል የተጠናከረ ስራ ያስፈልገዋልና በዚህ ዘርፍም እቅዶቻችንን ቁልፍ መለኪያዎች ያስቀምጠንላቸው አክሞ ለማዳን የጤናው ዘርፍ ተደራሽነት ሰፋ ባለ ሁኔታ መሄድ እንዲችል በርካታ የጤና ተቋማትን እየገነባን ያለነው። በመዲናዋ ሪፈራል ሆስፒታሎችን የማስፋትና አዳዲስ ሆስፒታሎችን የመገንባት ስራ በስፋትና በፍጥነት እየተከናወነ መሆኑን የገለጹት ከንቲባ አዳነች ተቋማቱ በሕክምና ቁሳቁስ የተሟሉ እንዲሆኑም አስተዳደሩ ከግሉ ዘርፍ ጋር በመቀናጀት እየሰራ ስለመሆኑም ተናግረዋል። ሪፈራል ሆስፒታሎችን ለመጨመር በኮልፌ ቤቴል አካባቢ ትልቅ ሪፈራል ሆስፒታል በማጠናቀቅ ላይ እንገኛለን። በንፋስ ስልክ ላፍቶ የላፍቶ ሪፈራል ሆስፒታል በማጠናቀቅ ላይ እንገኛለን። ከዚህም አልፎ ነባሮቹን ሆስፒታሎቻችን ደረጃቸውን የጠበቁ ሰፋ ያለ አገልግሎት የሚሰጡ ያቀድነውን የሜዲካል ቱሪዝም እቅድና ራዕይ ለመተግበር ምቹ ሁኔታ እንዲኖራቸው ለማድረግ ሰፋ ያለ ስራ እየሰራን ነው። ለአብነትም ዘውዲቱ ሆስፒታል ላይ ሰፊ የማስፋፊያ ስራ እየሰራን ያለነው። ዳግማዊ ምኒልክ ሆስፒታል ላይ ሰፋ ያለ የማስፋፊያ ስራ እየሰራን ነው ያለነው። ጥሩነሽ ቤጂንግ ላይ በተመሳሳይ እየሰራን ነው። ራስ ደስታ ላይ በተመሳሳይ እየሰራን ያለነው። ከዚህም አልፎ በርከት ያሉ ጤና ጣቢያዎች ለሆስፒታሎቻችን ጫና እንዳይበዛ ማድረግ በሚያስችልና ማህበረሰቡ በአካባቢው ላይ አገልግሎት ማግኘት እንዲችል ተደራሽነትን ለማስፋት የጀመርናቸው ስራዎች በታቀደላቸው መንገድ እየሄዱ ነው። ይሄ ብቻ አይበቃም። ዘመናዊ የሕክምና መሳሪያዎችም እንዲቀርቡ በተለይ ከግሉ ዘርፍ ጋራ በመቀናጀት የመንግስትን ክፍተት በሚያሟላ መንገድ የግሉንም ክፍተት ደግሞ በመንግስት በኩል ማሟላት በሚቻልበት መንገድ የመንግስትና የግል አጋርነትን እየተገበርንበት ካለነው ዘርፍ አንዱ የጤና ዘርፍ ነው። በጤናው ዘርፍ ውጤታማ ስራ ለመስራት ተቋማትን በማስፋት ብቻ ውጤት አይመጣም ያሉት ከንቲባ አዳነች አቤቤ ብቁ ባለሙያ ለማፍራት የሚደረገው ጥረትም ወሳኝ መሆኑን አንስተው የዛሬ ተመራቂዎችም ይህንኑ የማሳካት የቤት ስራ አለባቸው ብለዋል። እነኚህን ሁሉ ስራዎች ሰርተን በቂ የተማረ የሰለጠነ የሰው ኃይል ካላቀረብን ግን አሁንም ስራችን የተሟላ ሊሆን አይችልም። በዘርፉ እጅግ በጣም ቁልፍ ነው የምንለው የተማረ የሰለጠነ የሰው ኃይል ማቅረብ ነው። እናንተ ዛሬ የተመረቃችሁ በዘርፉ ያለውን ክፍተት እንድታሟሉ ኃላፊነት የተጣለባችሁ ናችሁ። ስለዚህ በአገልግሎት ጊዜያችሁ ሰውን የማዳን ጤናማ ማህበረሰብን የማፍራት ታገለግሉ ስትሰሩ ሁሌ ለመማር ሁሌ ለመሻሻል የላቀ አገልግሎት ለመስጠት ልቃችሁ ለመገኘት የተዘጋጃችሁ እንድትሆኑ በዚህ አጋጣሚ አደራ ማለት ወዳለው። ከተማዋ ደረጃውን የጠበቀ የጤና አገልግሎት ተደራሽ እንድትሆን እየተደረገ ባለው ጥረት የአዲስ አበባ ከተማ አስተዳደር ላከናወነው ተግባር ምስጋና ያቀረቡት ደግሞ የአዲስ አበባ ከተማ ጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ ናቸው። በአሁኑ ወቅት
በከፍተኛ ፍጥነት እየዘመነችና ዓለም አቀፍ ተወዳዳሪ የሆነች የምትገኝ ከተማችንን የሚመጥን የጤና አገልግሎት ለማቅረብ ከመቼውም ጊዜ በበለጠ ከተማ አስተዳደሩ ለጤናው ዘርፍ ልዩ ትኩረት በመስጠት የመንግስት ጤና ተቋማትን ከማሳደግ ጎን ለጎን የግሉን ዘርፍ በመደገፍ ዘመኑን የዋጀ የጤና አገልግሎት ተደራሽ ለማድረግ በሰፊው እየሰራ ይገኛል። ለዚህም የከተማ አስተዳደሩንና ክብርት ከንቲባ ያደረጉ ላለው አስተዋጽኦ ከልብ ማመስገን እወዳለሁ። የካቲት 12 ሜዲካል ኮሌጅ 186 ተማሪዎችን በተለያዩ ዘርፎች እንደሚያስመርቅ የተናገሩት የኮሌጁ ፕሮቮስት ዶክተር አንተነ ምትኩ እነዚህ ተመራቂዎች ከመጀመሪያ ዲግሪ እስከ ስፔሻሊቲ ደረጃ ድረስ ስልጠናና ትምህርት የተከታተሉ መሆናቸውን ተናግረው ለምሩቃኑ እዚህ ደረጃ መድረስ አስተዳደሩ ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። ተቋማችን በዛሬው ዕለት በአጠቃላይ 186 ተመራቂዎችን የሚያስመርቅ ሲሆን በሕክምና የመጀመሪያ ዲግሪ ለ8ኛ ዙር 48 ተማሪዎችን ለ3ኛ ዙር በህፃናት ሕክምና ስፔሻሊቲ 8 ተመራቂዎችን እንዲሁም በውስጥ ደዌ ስፔሻሊቲ 13 ተመራቂዎችን በሁለተኛ ዙር በቀዶ ጥገና ስፔሻሊቲ 9 ተመራቂዎችን በማህፀንና ጽንስ ስፔሻሊቲ 16 ተመራቂዎችን በአፍ ውስጥ የመንጋጋ የፊትና የጭንቅላት አጥንት ቀዶ ጥገና ስፔሻሊቲ 4 ተመራቂዎችን በተቋማችን ለመጀመሪያ ጊዜ በማተርናል ኤንድ ፌታል ሜዲሲን ሰብ ስፔሻሊቲ ፕሮግራም 2 ተመራቂዎችን በማስተርስ የህብረተሰብ ጤና ፕሮግራም በጠቅላላ የህብረተሰብ ጤና ማስተርስ 39 ተመራቂዎችን በህብረተሰብ ስነ ተዋልዶ ማስተርስ 23 ተመራቂዎችን እንዲሁም በብቸኝነት በተቋማችን እየሰጠ በሚገኘው በህክምና አገልግሎት ጥራት የማስተርስ ፕሮግራም 24 ባለሙያዎችን ያስመርቃል።